የመሪዎች ጉባኤ በዓል አይደለም። ከክፍለ ሀገር የሚመጡ አገልጋዮቻችን ሆቴል ይዘው እንዲያድሩ ብዙ አናበረታታም። ሄደው የሚያድሩበት ቤት ይጸልዩላቸዋል። ዘመድ ሆነው የቀሩ አሉ። እቺም ፕሮግራም ተካፍዬ ሄጄ አላገለግልም ያለ ሰው ነበር። እንግድነት ያደረባቸው ወገኖች ለካ አገልጋዮች ናቸውና አንተ ሰው እኛ ቤት ስትመጣ ጌታ ተናግሮናል፣ መንገድ ትክክል አይደለም፣ አቁም፣ ከዚህ በኋላ ይሄንን አቆማለሁ የምትለው ነገር አቁም ብለው ጸልየውለት አሁን በአገልግሎት ላይ አክቲቭ አገልጋይ ሆኖ ያለ ሰው አለ። አሁን ከፊታችን እንዳለ መረጃ አንድ ፕሮግራም አለ። የቤተ ክርስቲያናት ህብረት አንድ ከሚታወቅበት ትልቅ እንትን የመሪዎች ኮንፈረንስ ነው። ከዛ ደግሞ 50ኛ ዓመት ክብረ በዓል መክፈቻ ተደርጓል። 50ኛ ዓመት ክብረ በዓል መዝጊያው ደግሞ ሊደረግ ዝግጅት እንደሆነ ሰምተናል። ስለዚህ እንደ ሚዲያ ያላችሁበትን ሁኔታ እንደ ዜና ከመዘገባችን በፊት ምን ላይ ነው ያላችሁት? ምን ይመስላል ዝግጅቱ የሚለውን እሱን ሀሳብ አንሳንልና ጥሩ ነው። እንደውም በዚህ አጋጣሚ እሱን ሳልዳስስ በማለፌ ጸጸት ነበረ። የመሪዎች ጉባኤ በዓል አይደለም። አገልጋዮቻችንን አምጥተን ህብረት እንዲያደርጉ፣ ህብረት አይደለ የኛ ህብረት እንዲያደርጉ፣ በአንድ መድረክ እንዲገናኙ፣ ስለ አገልግሎት ኔትወርክ እንዲፈጥሩ። ኔትወርኪንግ ያስፈልጋል። ኔትወርክ የሚፈጥሩበት እንዲሁም ደግሞ 3 ቀን 4 ቀን ሲመጡ ሪፍሬሽድ ይሆናሉ። አንዱን ለሌላው ሲጸልይ ስንበራረክ እኛ ከክፍለ ሀገር የሚመጡ አገልጋዮቻችን ሆቴል ይዘው እንዲያድሩ ብዙ አናበረታታም። እዚህ ከተማ ያሉ ቅዱሳን ተቀብለው እንዲያስተናግዷቸው ነው የምንፈልገው። መጽሐፍ ቅዱሳዊ ሴት ነው። ተቀብለው እንዲያስተናግዷቸው፣ እንግዶችን ለመቀበል ትጉ አይደለም ይላል። እንደዛ ነው የምናደርገው። የሚመጡትም አገልጋዮች ምንም እንኳን ለሆቴል መክፈል ቢችሉ ይህንን የመጽሐፍ ቅዱስ እሴት እንትን ተግባራዊ እንዲያደርገው እንዲተረጉሙት እናበረታታቸዋለን። ሄደው የሚያድሩበት ቤት ይጸልዩላቸዋል። ዘመድ ሆነው የቀሩ አሉ። ዘመድ ሆነው የሚጠያየቁ ከአርባ ምንጭ የመጡ ወገኖችን ያስተናገዱ ቤተሰብ ነበሩ። እነዛ ቤተሰብ አሁን አርባ ምንጭ ሄደው እነዛ ቤተሰብ ጋር ተጽናንተው ቤተሰብ ሆነው የቀሩ አሉ። አገልግሎት ለማቆም ይችን የመሪዎች ጉባኤ ብቻ ልካፈል ብሎ የመጣ ሰው ነበረ። ለማቆም በቃ አቆማል። ይችን ፕሮግራም ተካፍዬ ሄጄ አላገለግልም ያለ ሰው ነበር። እንግድነት ያደረባቸው ወገኖች ለካ አገልጋዮች ናቸውና አንተ ሰው እኛ ቤት ስትመጣ ጌታ ተናግሮናል፣ መንገድ ትክክል አይደለም፣ አቁም፣ ከዚህ በኋላ ይሄንን አቆማለሁ የምትለው ነገር አቁም ብለው ጸልየውለት አሁን በአገልግሎት ላይ አክቲቭ አገልጋይ ሆኖ ያለ ሰው አለ። የአገልጋይ መድረክ ነው። የአገልግሎቱ መድረክ ላይ ትልልቅ ኢምፓክቶችን ነው ያየነው። ለምሳሌ መጫፋ ወይቻ የሚል የጉጂ ዳያሌክት መጽሐፍ ቅዱስ ታትሞ የተመረቀው የሚገርማችሁ ፋይናንስ የሚያደርገው አካልና ለህትመቱ የሚሰሩ ሰዎች እዛ ፓስተርስ ኮንፈረንስ ላይ ተገናኝተው ነው። መሪዎች ጉባኤ ላይ ተገናኝተው ከዛ ድረስ በየግላቸው እዛ ተገናኝተው የቆመ ስራው ያቆመ የህትመት ስራ ዛሬ አሁን ለህዝባችን በረከት ሆኗል። ስለዚህ የመሪዎች ጉባኤ እንትኑ ዘርፈ ብዙ ነው። ተጽዕኖ ህብረት እንዲያደርጉ በአመት አንድ ጊዜ እንዲገናኙ ሁኔታዎችን የመፍጠርና የማመቻቸት ስራ እንሰራለን። ስልጠናዎች ይሰጣሉ። ብዙ አቅጣጫ ሄደው እንዲያገለግሉ የስነ አመራር ስልጠና እንሰጣለን። የወንጌል ተልእኮ ስልጠና እንሰጣለን። የቤተክርስቲያን ተከላ ላይ እንሰጣለን። ባህላዊ እምነት ላይ እንዴት ምላሽ እንስጥ ብለን ስልጠና እንሰጣለን። እንደምታውቁት አሁን ተግዳሮታችን ነው። የወጣቶች የልጆች አገልግሎት እንዴት እናስቀጥል ብለን ስልጠና እንሰጣለን። ምክንያቱም ሰፊ ቁጥር ያለው ወጣቶችና ልጆች ያቀፈች የኢትዮጵያ ቤተክርስቲያን የቤተሰብ ህይወትን ቅድም ያነሳሽው ሰኒ የትዳር ህይወትን በተመለከተ በዛ አቅጣጫ እግዚአብሔር ያዘጋጃቸው ሰዎች አሉ። ሄደው እነሱም እንዲያገለግሉ በዛ አቅጣጫ ካፓሲቲያቸውን ቢልድ እናደርጋለን እና ትልቅ በረከት ነው። በዚህም አመት ከሐምሌ 6 እስከ 10 ባለው ጊዜ ኮንፈረንሱ ይካሄዳል። በዛ ፕሮግራም ላይ የ50ኛው ዓመትም
የመዝጊያ በዓል ይከናወናል። ላለፉት 1 ዓመታት ክልሎቻችን፣ ዞኖቻችን በተለያዩ አገልግሎቶች ሰለብሬት ሲያደርጉት ነው ያሳለፉት። አንዳንዱ በአደባባይ ኮንፈረንስ፣ ሌላው በአውደ ጥናት፣ በስልጠና ህብረት በማድረግ ሰለብሬት ሲያደርጉ ነው የሰነበቱት። መዝጊያውን ደግሞ በዚህኛው ኮንፈረንስ ላይ እናደርጋለን። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ከወንጌል ተልእኮ ባሻገር አንዱ የሚያገለግልበት የአገልግሎት ኤሪያ የካፓሲቲ ቢልዲንግ ላይ ያገለግላል። የሰላምና አድቮኬሲ ላይ ያገለግላል። በነገራችን ላይ ሚዲያ ላይ ወጥቶ አልሰማችሁት ይሆናል እንጂ የህብረቱ የሰላምና አድቮኬሲ ዲፓርትመንት የሚሰራቸው በጣም አስደናቂ ስራዎች አሉ። መንግስት በብዙ አቅጣጫ ያንን ዲፓርትመንት እውቅና የሰጠበት፣ ግጭት ያለባቸው ኤሪያዎች ላይ የኛ ኦፊሰሮች ገብተው እርቅን የፈጸሙበት፣ የተቃጠሉ ከተሞች አካባቢ፣ የተጋጩ ማህበረሰቦች አካባቢ፣ ብዙ እልቂት የደረሰባቸው አካባቢዎች ላይ ደርሰን አስታራቂ ሆነን ማህበረሰብን ብዙ አስታርቀናል። ያ የወንጌል አገልግሎት አካል ነው። ሰላምን ማቀንቀን በጣም ተገቢ ነው። ቅድም ነግሬያችኋለሁ። እኛ ሌላ ሀገር የለንም። ሀገራችን ኢትዮጵያ አንድ ነች እና ወደ ጌታ እስከምንሄድ ድረስ ተልእኳችንን የምንፈጽመው ይህች ሀገር ሰላም እስከሆነች ድረስ ነው። ሰው በሰላም መኖር አለበት። ህብረታችን ይህንን በጣም ያምናል። ለጠብን፣ ግጭትን የሚቀሰቅሱ ወገኖች አሁንም ልክ እንደ ትላንትናው እንደው አደራችሁን ከግጭትና ከጠብ ራሳችሁን አርቁ ላለሁኝ። ጠብን የሚዘራ በመጽሐፍ ቅዱሳችን በጣም ጽዩፍ ነው። ጠብን የሚዘራ በምንም መልኩ ማለት ነው። ሰው ከምንም በላይ ነው፣ ክቡር ነው እና የሰው ክቡርነት ሁል ጊዜ እንዲከበር አደራ ማለት እንፈልጋለን። ሰው ከሃይማኖት በላይ ነው። ሰው ከብሔር በላይ ነው። ሰው ሲሆን ነው ብሔርም ሃይማኖትም የሚገኘው። አዳምና ሔዋን መጀመሪያ ስለተፈጠሩ ነው ከዛ ቀጥሎ ባህል፣ ሃይማኖት የመጣው። እነሱ ባይኖሩ ኑሮ አይኖርም። ስለዚህ አሁንም አጠገባችን ያሉ ጎረቤቶቻችን፣ አብረን የምንኖረው ማህበረሰብ ሊኖርልን ይገባል። እንዲኖሩልን ይህንን አደራ መልእክት ማስተላለፍ ፈልጋለሁ ለሚሰሙኝ። የኛም ህብረታችን ይህንን የሚያቀነቅን ነው ብያችኋለሁ።